አንድ ሰው ኃጢአት ይወረሳል ብሎ ሲናገር ራሱ ጊልቱን ምናምን በቃ ቀጥታ አዳም የሰራትን ያችን ኃጢአት ራሱ ኃጢአት በዘር በኩል እየተላለፈች እየተቀደች ትመጣለች፣ ያቺ ራሱ ኃጢአት ትመጣለች እያለ ከሆነ አንቀበሉም። በተመሳይ ራሱን ቃል ተጠቅሞ ግን ኃጢአት ይወረሳል ብሎ አንድ ሰው ግን አይ ያቺ ኃጢአት እየተወራረሰች አይደለም፣ ይልቁንም ግን አዳም የሰው ዘር ሁሉ ሄድ ነው። የሰው ዘር ሁሉ ሄድ ከመሆኑ አንጻር ራስ የሰው ዘር ሁሉ ራስ ከመሆኑ አንጻር አዳም ኃጢአትን በመስራቱ ዲፕሬቭድ ሆኗል፣ ከእግዚአብሔር ተለይቷል፣ ተነጥሏል ማለት ከእግዚአብሔር ርቋል። በዚህ ውስጥ እኛ ራሳችን ደግሞ ከአዳም ነንና በአዳም በኩል ኃጢአት አደረግን የሚል ነገር ምናምን ነገር ስታዩ አሁን ቅድም ጆሲ እንዳለው ሁላችንም ከአዳም ስለሆነ ነው። በቃ አዳም ሄድ ነው፣ የሰው ዘር ሄድ ነው፣ ራስ ነው። ሰው የተባለ ነገር ሁሉ የሚመጣው ከአዳም። በዛ በኩል በአዳም በኩል ሁላችንም በማን በኩል አልኩኝ? በአዳም በኩል ሁላችንም ወደዛ ወደ ውድቀት ውስጥ እንገባለን፣ በእርሱ ኃጢአት ምክንያት ማለት ነው። ከዛ አንጻር ያንን እዛ የገባንበትን ውድቀት ማለት ነው ያንን ውድቀት ከአዳም ሁላችንም ስለምንጋራው ያንን የውድቀቱን ሁኔታውን ኮንዲሽኑን ወይም ደግሞ ያንን ስቴት ማለት ነው እሱን ነው ኃጢአት ለማለት የፈለግኩት። አዳም ኃጢአትን ያችን በደል ከሰራ በኋላ የወደቀበት ውድቀት አለ አይደለ? እኛ ሁላችን በአዳም በኩል ደግሞ ወደ እዛ ውድቀት ውስጥ ስለሆነ ያለ ነው። እኛን ሁላችን ይዞን ስለሆነ የመራን አዳም ራስ እንደመሆኑ የሰው ዘር ሁሉ ራስ እንደመሆኑ ሁላችን ይዞን ስለሆነ ወደ ውድቀቱ የገባው እንግዲያውስ ያንን የውድቀትን ህይወቱን ራሱንም ኃጢአት ብለን እየጠራ ነው ብለው ከተናገሩስ ሰየው። እንደዛ ብለው ከተናገሩ ምንም ችግር የለውም። ምክንያቱም እኛም ይህን ውድቀት እንወርሳለን ብለን እናስተምራለን፣ እናምናለን። ያንን የውድቀቱን ኮንዲሽኑን ማለት ነው። ያንን ኮንዲሽን ደግሞ ኃጢአት ብሎ ከጠራ አንድ ሰው እና ኃጢአትን ወርሰናል ብለን ስንናገር ያንን ኮንዲሽን ለማለት ነው ካለ ትምህርቱ ላይ ህጸጽ አለበት የለበትም? ስለዛ ኃጢአት ሲባል በነገራችን ላይ ኃጢአትና በደል ራሱ ግዕዙ ራሱ እንትን ይሏል። በነገራችን ላይ የተወሰነ ለያይቱ ያስቀምጧል። ኃጢአት ማለት አጣ እንደማለት ነው። ለምሳሌ እግዚአብሔርን ጸጋ ማጣት ምናምን ሊሆን ይችላል። ኃጢአት ማለት አጣ እንደማለት ነው። ማናቸው ኪዳነ ወልድ ክፍሌ ይህን ሲያብራሩ በዛ መልኩ ነው የሚያስቀምጡት። እና እኔ እንደውም ያው ከዚህ ቀደም ማሳወቂያችሁ ስለነበረ ድህነት ላይ የጻፍኩት መጽሐፍ ነገር አለ፣ ያው ግን ያልታተመ እዛ ላይ ይህን እንደውም ሜንሽን አድርጌው ነበር። እና ስለዚ ኃጢአት ይወረሳል አይወረስም የሚሉ ጭቅጭቆችን ሀሳባቸውን አስቀድሞ መረዳት ይጠይቃል። ስለምን እየተወራ ነው የሚለው ስለ ኮንዲሽን እየተወራ ከሆነ ኃጢአት ይወረሳል ሲሉ ኮንዲሽኑን ከሆነ ኃጢአት ያን ሁኔታውን ውድቀታችንን ከሆነ ችግር የለውም፣ ክርክር ውስጥ አንገባም። ምንም የሚያከራክር ነገር የለም። አይ ቀጥታ ያንን ጊልቱን ራሱን በደሉን ኃጢአቱን እሱን ነው እየወረስን ያለ ነው የሚል ከሆነ ግን ያኔ ስህተት ይሆናል። ስለዚህ አንዳንድ ጊዜ አሁን እዚህ ሚዲያ ላይም ሰሞኑን እንደዚህ የተወሰነ ምልልስ ነገር ነበር በዚህ ጉዳይ ላይ አይደል። እኛ ኢስተርን ኦርቶዶክሶች ምን አሉ ምን አላሉ ጉዳያችን አይደለም። የኢስተርን ኦርቶዶክስ ጉዳይ አይደለም። ይሄ ማለት ኢስተርን ኦርቶዶክሶች ለምሳሌ አይ ምንም ሆነ ምን ኃጢአት ይወረሳል የሚለውን ቃል በፍጹም እንዳትጠቀሙ ከተጠቀማችሁ መናፍቃን ናችሁ ካሉ እንግዲህ ይሄ የራሳችሁ ጉዳይ ነው፣ የእነሱ ስህተት ይሆናል። ኃጢአት እያልን ያለ ነው ኮንዲሽኑ ነው እያለ አንድ ሰው እንደዛ ብትሉም እንኳን ካሉ አሁን ይላሉ እያልኩኝ አይደለም ካሉ እንግዲህ ራሳቸው ጉዳይ ነው። በጎን ኮፕቲክ ኦርቶዶክሶች ኃጢአት ይወረሳል ሲሉ ጊልቱን ራሱን ይወረሳል እያሉ ከሆነ ተሳስተዋል ማለት ነው፣ ይሳሳታሉ። እንደዚህ የሚል መጽሐፍ ካላቸው ያ መጽሐፍ እንግዲህ ሙሉ በሙሉ ቤተክርስቲያኒቱ ባትሆንም እንደዛ ብሎ የሚናገሩ የኮፕቲክ ኦርቶዶክስ መምህራን ስህተት ይሆናሉ። ግን እንደዛ ብሎ ያስተማሩ ሰዎች እኔ አጋጥሞኝ አያውቁም በኮፕቲክ ቤተክርስቲያን ቢሆን ነው የምላችሁ። ይህንን ያልኳችሁ ለምንድን ነው? ከቃላት ምናምን እና ከሆኑ ቤተ እምነቶች ምናምን ወይም አብያተ ክርስቲያናት ወጣ ብለን በቃ ያለንን እምነታችን እኛ እንደዚህ ነው የምንመለከተው። ምንድን ነው በቃ ኃጢአት ይወረሳል ወይስ አይወረስም ሲባል ኃጢአት እያላችሁ ያላችሁት ምንድን ነው? የምርም ያንን አዳም የበደለውን በደል እሷ እየተላለፈች ነው እያላችሁ ነው ከሆነ ስህተት ነው። አይ እንደው ያው ውድቀቱን ለማለት ነው፣ ያው ውድቀቱን ራሱን ኃጢአት ብዬ እየጠራሁት ነው ከሆነ ችግር የለም፣ ውድቀቱን አወርሰናል ብለን ስለምናምን እና ከዛ አንጻር ብንረዳው ጥሩ ይመስለኛል። ውድቀት ምንድን ነው? ኃጢአት ይወረሳል አይወረስም ላይ ማለት ነው። እንዲህ ሰላም ሳትለ ጆሲዬ መናገር ከፈለክ አንድ ጊዜ ባረን ጆሲዬ ምናልባት አኬ ቃልዮት ያሰማለን። ጆሲዬ እድል እንስጠውና ጆሲ መናገር ከፈለክ
እኔ መናገር የምፈልገው ነገር ምንድነው? አጉስቲኖስ ጊልት የሚለውን ቃል ተጠቅሟል። አዎ ተጠቅሟል። ምን ማለቱ እንደሆነ ፕሪሚቲቭ ፎርም ኦፍ አንባፕታይዝድ ፐርሰን ያው ያለ ጥምቀት የእግዚአብሔርን መንግስት አይወርስም። ስለዚህ ኤቭሪባዲ ኢን አዳምስ ላይን ምንድነው ጊልት ሲለሱ ያልተጠመቀ ሰው አይድንም። ስለዚህ የጸጋ መጓደል አለ። ያ የጸጋ መጓደል በመጠመቅ ብቻ ነው የሚጠፋው ብሎ ማለት ነው። ስለዚህ እሱ ኃጢአት ይወረሳል እያለ አይደለም። እንደገና ደግሞ ኮንኩፕሽን ስለሱ ኃጢአት አይደለም። አንለስ ሳማን ኮንሰንትድ ቱ ቴምፕቴሽን ኢን ትራያልስ ኃጢአት እስካልሰራ ድረስ እንደዛ አይደለም። ከዛ ደግሞ አክቹዋል ሲን ይወረሳል ብሎ አያምንም። ኦሪጂናል ሲን በሱ ተርሚኖሎጂ ውስጥ በሁለት የተከፈለ ነው። ለአዳምና ለሔዋን ሲሆን አክቹዋል ሲን ነው። ሌሎች ሲሆን ግን ስቴት ነው። ዲፕራይቭድ የሆነ ግሬስ የጸጋ መጓደል የሆነ ስቴት ነው ማለት ነው። ከዛ ውጭ ደግሞ እሱ ራሱ አፍተር ፔላጂስ እሱ ራሱ የጻፈው ክፍል አለ። ያለ ፍቃድ የፈጠረህ እግዚአብሔር ያለ ትብብርህ ሊያድንህ አይችልም ብሎ በግልጽ እኔ ጋር ነው ችግሩ ወይስ እየተቋረጠ ነው? እሱ ጋር እየተቋረጠ ነው። እንትን ያለ መስሎኝ እሱ ጋር ነው የሚቋረጠው። ሶሪ ስልክ ገብቶብኝ ነው። እኔ ጋር ነው ሶሪ። ከዛ ውጪ እሱ የፕሪዲሌክሽን ትምህርቱ ላይ ሳይኮሎጂካል ግሬስ ላይ የሆነ ነገር ለየት ያለ ነገር ያስቀምጠዋል። ለምሳሌ ይሄ የትኛውን ክፍል ላንሳ? እሺ ብቻ ብዙ ናቸው። ላይክ እጄ ላይ ያለኝ ጽሁፍ ትልቅ ስለሆነ የትኛውን ምርጭ እንደማነብ ግራ ስለገባኝ ልተው። የሱን ከሳይኮሎጂካል ግሬስ ላይ ያስተማራቸው ትንሽ የተወሰኑ የተለጠጡ ነገሮች ካልሆነ በስተቀረ እንደምናውቀው ደግሞ ካርቴጅም ሚላተስም ሌሎችም የተቀበሉት የሱን ትምህርት እንደሆነ እናውቃለን። ከዛ በኋላ ፖፕ ዞሲሙስ ተቀብለው ኢስት ኤንድ ዌስት ቢሾፕ እንዲፈርሙ ያደረጉት ቤዝድ ኦን ዳት ነው። ከዛ በኋላ ፖፕ ሴልስቲን ራሱ ቤዝድ ኦን ዳት ነው የጠየቁት። እኛ እንደዛ ነው የምንረዳው። ኢቨን ዞ ኤፌሰስ ሌላ ዲል ሳያደርግ ፔላጂስን ብቻ ሲያወግዝ ማለት ነው። እኔ አስፋራዛኝ ነው ደሲኒት ሰልፍ ይወረሳል ብሎ የሚል የለም። ኢቨን ካቴኪዝም ኦፍ ካቶሊክ ቸርች 404 ላይ ኦሪጂናል ሲን ሲባል the word sin here is analogical ብሎ ይላል። ያገላለጽ ጉዳይ ነው። ስቴቱን ነው እንጂ የሚገልጸው ኃጢአቱ ይወረሳል ብሎ የሚል የለም። ኢቨን ለአገስቲንም the word guilt responsibility እና ወንጀለኝነት ብሎ ማለት አይደለም። the punitive form of being unbaptized ነው። ያለ መጠመቅ ሰው በዛ ምክንያት ወደ ገሃነም እሳት ይገባል የሚባለው ነው። ያለ እግዚአብሔር መንግስት ያለ ጥምቀት ማየት ስለማይቻል ማለት ነው። ከዛ ውጪ ግን አጉስጢኖስ በዚህ ጉዳይ ላይ ያስተማረውን ትምህርት የአጉስጢኖስ ብቻ አለመሆኑን ለማወቅ ከኢራኒዮስ ጀምሮ እስከ ሲርል ድረስ ያሉትን እንዳለ ሁሉንም ማየት ይቻላል። ስፒሪቹዋል ዴዝ መሆኑን እንደ አጉስጢን አፊርም ያደርጋሉ። ኢማኩላት ቲቺንግ ኦፍ አጉስቲን ነው። በሱ ምክንያት የሰውነት ላይ ህመም፣ ሞት ምናምን እንዲመጣ መደረጉን አፊርም ያደርጋሉ። ይሄ ዴቢታ ወይም ፖይና የሚባለው የአጉስጢኖስ ትምህርት ነው። ስለዚህ አዝሎንግ አዝ እነዚህን ሁሉ እስከምንከተል ድረስ አይ ዶንት ቲንክ ሶ በእንደዚህ አይነት ፎርሞቹ አጉስጢኖስ ኦሪጂናል ሲል ላይ ተሳስቷል ብለን ማለት እንደማንችል ማለት ነው። ከዛ ውጭ የግሪክ ፍልስፍና ማጥናቱን ላይክ ኖ በዲዲ ናይስ እስከ ካርቴጅ ድረስ ሄዶ መጀመሪያ ሂወዝ ኢቭን በግሪክ ፍልስፍና ያበደ እምነት የማኒኪያን እምነት ተከታይ ነበረ። እሱ እንዲና አድርጎ ሲመጣ እንደዛ ነው። እና እንደገና ደግሞ if we go and read his de trinitate የሥላሴ ትምህርቱ ላይ ያስቀመጠበት ላይ ግሪክ ተርሞችን እያስቀመጠ ግሪኮች እንደዚህ ሲሉ እኛ እንደዚህ ስንል እያለ የሚያብራራባቸው ክፍሎች አሉ። even though he was not a native Greek speaker he knows theology in Greek። ከዛ ደግሞ የሌሎችን የነ ሲሪልን የነ ጆን ክሪዞስቶምን የነ ግሪጎሪ ዘንዚናዞን ካየነው በግልጽ የሚያስቀምጡት ነው። ኦሪጂናል ሲን ስንል የባህሪያችን ሳይሆን የባህሪያችን ተቀጥላ ነው ብለው ይላሉ። this is something good። ይሄ የጎርጎሪዮስ ነው። ከዛ ደግሞ ሲሪል መንፈሳዊ ሞት ነው ብሎ እያለን እንደሆነ ያስቀምጠዋል። እንደገና ይሄ በአንዱ አዳም ውስጥኛ ኃጢአት አድርገናል ብሎ የሚለው አገላለጽ ነው። የሮሜ ኮሜንታሪያቸው ላይ የግሪክ ወይም የላቲን ፋዘሮች ሁሉም ተጠቅሞታል። አምብሮስም ራሱ
የጸጋ መጓደል እንደሆነና ሞት እንደሆነ ያምናል። አጉስጢኖስም ይሄን የተጠቀመው ጊልት ሲል ለአጉስጢኖስ የሚወረስ ወንጀለኝነት፣ ጥፋተኝነትና ኃላፊነት አይደለም። ምክንያቱም በግልጥ ትንቢተ ሕዝቅኤል ላይ እግዚአብሔር በሌላኛው ኃጢአት ሌላኛው እንደማይቀጣ ያስረዳል። አቲሜን ዝ ጊልት እንደ አጉስጢኖስ ፒዩኒቲቭ ፎርም ነው። ፒዩኒቲቭ ፎርም ማለት የሚያስቀጣ ነው። በኢስተርን ወርልድ ኃጢአትን በብዛት እንደ በሽታ ነው የሚታየው። በላቲን ወርልድ ደግሞ ኃጢአትን ቦዝ ሲክነስ ኤንድ ክራይም ተደርጎ ነው የሚወሰደው። ክራይም ማለት ነው የእግዚአብሔርን ሕግ አውቆ ማፍረስ ነው የላቲን ፋዘሮች ኤክስፕላኔሽን ለኃጢአት። ስለዚህ አዳም የእግዚአብሔርን ሕግ አውቆ ሲያፈርስ የተሰጠውን ጸጋ ስላጣ ከሱ የሚወለዱ በሙሉ ያለ ጸጋ ይወለዳል። ይህ ደግሞ በጥምቀት እስካልተጠመቀ ድረስ በሙሉ አይድንም ብሎ ያስቀመጠው ነው። ይሄ ያለመዳን ስቴት ያለመዳን ሁኔታ ይወረሳል ብሎ እያለ ነው። ኢን ሞደርን ወርልድ ግን ወንጀለኛነት፣ ተጠያቂነትና ኃጢአቱ ራሱ አክቹዋል ሲኑ ራሱ ይወረሳል በሚባል አይነት ሴንስ ጊልትን የሚረዱ ከሆነ በካቶሊክ አጉስጢኖስን ኮት እያደረገ ካልራን የተሰኛት የኛ ቴዎሎጂያን እንደዛ አይደለም፣ እንደዛ ብሎ በሚል ሴንስ ከመጣ ጊልት የሚባለውን ወረሳ አንልም ብሎ ይላል ማለት ነው። ከዛ ውጭ ፋቴቨር አጉስቲን ሲሄድ ልክ ራይት ነው ምናምን ብለን ማለት አንችልም። ምክንያቱም ፕሪዲሌክሽንን ሲያብራራ ዋይል ፕሪዴስቲኔሽን ዘ ካቶሊክ ቴዎሎጂ የለጠጣቸውና ከመስመር የሳቱ ነገሮች እንዳሉ እኛም እናምናለን። ከዛ ውጭ ግን ቱ ቴክ ሂም ቱ ዘ ሊስት ዳውን ኦፍ ዘ ግኖስቲክስ ግን ያው በሱ ትምህርት መሰረት ስለሆነ ፖፕ ዞሲሙስ ወስደው ኢስት ኤንድ ዌስት ቢሾፖችን ያስፈረሟቸው ኢት ውድ ሚን ኢስት ኤንድ ዌስት በዛን ወቅት ሊሳብሚት ቱ ግኖስቲሲዝም እና እነዚህን አይነት ነገሮች ልናይ ይገባል። ከዛ ውጭ ግን ፕሪዲሌክሽን አጌንስት ማነው ካልቪኒስት ሲጽፍ እሱ የተሳሳቸው ነገሮች አሉ። አዎ there are some ways he expressed ልክ እንደ actions and compelling constraints ምናምን እያለ ያወራቸው ነገሮች አሉ። ለእነሱ ደግሞ እኛም አንቀበላቸውም ማለት ነው። አዳም በቃ እንግዲህ አውግስቲን ቀጥታ የምርም ኃጢአቱ ያበደሉ አይወረስም እሱ ይወረሳል ብሎ አላስተማረም። አይነት ነገር እኮ ነው። ጥሩ ነው እና ደስ ነው የሚለን። ያው አሁን አውግስቲን የተወደደ አባትም ስለሆነ ስህተት የሆነ ነገር አልተናገርም ሲባል ደስ ነው ሊለን የሚችሉ ግን እንዳልኩት ግን አይ ራሱ ቅጣቱን ብቻ ሳይሆን ወይም ደግሞ በኃጢአቱ ምክንያት የመጣውን ኮንስኩዌንሱን ብቻ ሳይሆን ራሱን ጊልቱን ማለት ነው። ራሱን ኮንስኩዌንሱን አይደለም። ጆ እንዳለን ማነው አውግስቲን ጊልት ሲል ራሱ ኮንስኩዌንሱን አይነት የሚመስል ነገር እንዲነገርን እና እንደዛ ሳይሆን ነጣጥለው ቅድም ያልኳችሁ መጽሐፍ ላይም ገጽ 7 ላይ ነው ነገራችን ላይ ምንድነው ነጣጥለው ኮንስኩዌንሱንም ፕላስ ጊልቱንም ወርሰናል ብሎ ነው ያስተማሩ የሚል ነገር አስቀምጠዋል። ጆሲ ደግሞ አይ እንደዛ አላስተማረም ብሎናል። ስለዛ ምን ይፈልጋል? አላስተማረም የሚሉ ጆሲ ብቻ አይደለም አክቹዋሊ አንዳንድ ሰዎች አሉ። ስለዛ ምንድነው በቃ የራሱን የአውግስቲንን በደንብ ማጥናት ይጠይቃል። ስለዛ በቃ ምንም ይሄ አያከራክርም ራሱ ማለት ነው። ከዛ ውጭ ግን የአውግስቲን በጣም በጥንቃቄ መታየት ያለበት አባት ነው። በተለይ እንዳልኩትም የጸጋ ትምህርቱ ላይ፣ የቅድመ ውሳኔ ትምህርቱ ላይ፣ የነፃ ፈቃድ ትምህርቱ ላይ ምናምን ቀደም ሲል ጥሩ ትምህርት ነበረው። ስለ ነፃ ፈቃድ ምናምን በጣም የተከራከረባቸው ነገሮች አሉ። ኢቭን አሁን ቅድመ ውሳኔን ቀደም ሲል ያብራራበት መንገድ ከእግዚአብሔር እውቀት አንጻር አድርጎ ከፎርኖሌጁ አንጻር አድርጎ ያብራራበት አለ። ቀደም ሲል እግዚአብሔር ቅድመ ውሳኔ አለ። ቅድመ ውሳኔን የማይቀበል እንግዲህ ክርስቲያኒ ብሎ ራሱን እየጠራ የቅድመ ውሳኔ ትምህርትን የማይቀበል ያለ አይመስለኝም። ያው መጽሐፍ ቅዱስ ላይ በአንድም በሌላም የቅድመ ውሳኔ ትምህርት አለ። ግን ምንድን ነው እሱ የቅድመ ውሳኔው ትምህርት እንዴት ነው የሚታየው የሚለው ነው ከአንዱ ቤተ እምነት ሌላኛው ቤተ እምነት የተለያየ ሀሳብ የሚሰጠው እና አውግስቲን ቀደም ባሉት ዘመናት ላይ
ከፎርኖሎጂ አንጻር አድርጎ ከቅድመ ውሳኔ አንጻር አድርጎ አይ እግዚአብሔር ቀድሞ የወሰነው ያ ቀድሞ የተወሰነው ሰው ማለት ነው እንደሚያምንና መልካም ነገርን እያደረገ የእግዚአብሔርን መንግስት እንደሚወርስ እግዚአብሔር አስቀድሞ ያውቃል፣ ከእውቀቱ አንጻር መረጠ ብሎ ያስተምር ነበር ቀደም ሲል። እኔ እንደዚህ ብዬ ነበረ ግን ኧረ ስህተት ነኝ ብሎ ደግሞ መጣ ማለት ነው አውግስቲን። እንዲህ ብዬ ነበረ ራሱን ባይዜ ሜንሽን የሚያደርገው አውግስቲን እንዳልኳቸው ፕሬዲስቲኔሽን ኦፍ ሴንትስ ቻፕተር 7 ላይ ቡኳን ሄር ታይትሉም አውግስቲን ኮንፌስስ ዳት ሂ ሃድ ፎርመርሊ ቢን ኢን ኢረር ኮንሰርኒንግ ደ ግሬስ ኦፍ ጋድ። አውግስቲን ስለ እግዚአብሔር ጸጋ አስቀድሞ ስህተት ውስጥ እንደነበረ ኮንፌስ አደረገ የሚል በሚል ታይትል ስር ነው ያለው ቻፕተር 7 ላይ ማለት ነው። እና እንዲህ ያለ ነገርን ያስቀምጣል። እና አሁን ይሄ ትምህርት ትክክል ነው፣ እሱ ስህተት ነው ብሎ የመጣው ትክክለኛው የክርስትና ትምህርት ነው። ከሱ ኢቨን አምብሮስ ይህን ቃል በቃል አስቀድሞ ያወቃቸውን እነርሱን አስቀድሞ ደግሞ ወሰናቸው ስለሚል የወሰነው አስቀድሞ ስላወቀ ነው። የእነሱን ያንን ሜሪታቸውን አይቶ ከዛ አንጻር ነው እንጂ ይሄ ማመናቸውን ምናምን እንጂ ዝም ብሎ እንደዚሁ ያለ እነሱ ፈቃድ እግዚአብሔር የተወሰኑትን ለዘላለም ሞት ቅጣት እየመደበ የተወሰኑትን እንደዛ አድርጎ ጨራርሶ በዛ መልኩ እንዲሄዱ አድርጎ ወሰን አለቀ በቃ እንደዛ አይደለም ብሎ ያስቀምጣል። ለምንድነው አምብሮስን የጠራሁት? አምብሮስ እንግዲህ አውግስቲን መምህሩ ስለነበር ማለት ነው። እና ከመምህሩ ጋርም ተጣልቷል እዚህ ጉዳይ ላይ። የመነናውያን ትምህርትን የሚመስል ነገር ይዞ መጥቷል። ባጭሩ የኖስቲክ ትምህርትን የሚመስል ነገር ይዞ መጥቷል። የሚመስል ሳይሆን የሆነ የተወሰነ ነገር ይለያያል። ያው ኖስቲኮች የቅድመ ውሳኔ ትምህርትን ሲያስተምሩ ለየት ባለመልኩ ሁለት አይነት ነፍስ አለ ምናምን ብለው፣ አንዳንዶቹ ሶስት አይነት ነፍስ አለ ይላሉ፣ አንዳንዶቹ ሁለት አይነት ነፍስ አለ ይላሉ። የነፍስ አፈጣጠሯ ምድራዊ የሆነ አፈጣጠር ያላት ነፍስ አለች፣ መንፈሳዊት የሆነች ደግሞ አፈጣጠር ያላት ነፍስ አለች ምናምን እያሉ ያስቀምጣሉ። እና ምድራዊ የሆነ አፈጣጠር ያላት ነፍስ በቃ ምንም ሆነ ምን ኦልሬዲ ይቺ የተወሰነባት ናት እያሉ ከመጽሐፍ ቅዱስ ይህንን ትምህርታቸውን ለማስረዳት ሮሜ 9 ይህ የፈርዖን ልብ መደንደን፣ የሸክላ ሰሪውን ነገር የወደደውን ምሕረት ለወደደ ወይም ለሮጣ አይደለም ከሚምር ከእግዚአብሔር ነው እንጂ ምናምን የሚሉ እንደዚህ አይነት ጥቅሶችን እየጠቀሱ ለማስረዳት ይሞክራሉ። እነዛ ኖስቲኮቹ ማለት ነው። መንፈሳዊ የሆነ አፈጣጠር ያላት ነፍስ ደግሞ ምንም ሆነ በቃ እሷ ወደ እግዚአብሔር መንግስት መግባቷ የዘላለም ሕይወት ማግኘቷ አይቀርም አይነት ነገር። ስለዛ ለድህነትና ለጥፋት እንደዚህ የተለዩ የተመረጡ አሉ ብለው ያስተምሩ ነበር። እና የተለዩ የተመረጡ አሉ የሚመስል ነገር አለው። አሁን የፕሬደስቲኔሽን ትምህርቱ የአውግስቲን እንደዛ የሚመስል ነገር አለው። ግን አውግስቲን ሁለት አይነት የነፍስ አፈጣጠር አለ ብሎ አያስተምርም። ስለዚህ እዚህ ላይ ከኖስቲኮች ይለያል ማለት ነው። ስለዚህ ግንኙነቱ የቱ ጋር ያለው? አውግስቲንም ሆነ ሌሎቹም ካልቪኒስቶቹም ሉተራኖቹም እንደዚህ ብሎ አያስተምሩም። ስለ ቅድመ ውሳኔ ትምህርት ሲያስተምሩ የነፍስ አፈጣጠር ላይ ነው ልዩነቱ ያለው፣ ምድራዊ አፈጣጠርና መንፈሳዊ አፈጣጠር ምናምን ብለው አይደለም። እግዚአብሔር በሉዓላዊ ምርጫው እርሱ እንደወደደ እርሱ እንደፈቀደ ይህንን አደረገ አይነት ነገር ነው። ከዛን አውግስቲን እንደውም ይህ ታዲያ እንዴት ይሆናል እንደዚህ ምናምን ሲባል ከሮሜ 9 ላይ ጠቅስና ማን አንተ እግዚአብሔርን የምትጠይቅ እያለ ያልፈዋል ማለት ነው። እና አውግስቲን የሉተራን ቀይረዋል። እሺ ኦኬ፣ እስቲ እኔ እንጃ እሱን እስቲ ምን ቀየሩ? ጁ ያው መጀመሪያ ላይ አውግስቲን ቀድሞ እንደዛ ብዬ አምን ነበር፣ አሁን ግን እንደዛ አይደለም ብሎ ያለው ክፍል አንደኛ ነፍስ ከእናትና ከአባት ትከፈላለች ብሎ ያምን ነበረ። ይህንን የፔላጂያንን ጉዳይ ዲል ለማድረግ ማጥናት በጀመረበት ጊዜ እሱን ሀሳቡን እንደቀየረ ነው ያስቀመጠው አይደለም። ሁለተኛ ሰው ከእናትና ከአባቱ ይወረሳል የሚለውን ሳይሆን የጸጋም ጉዳይ ነው። የጸጋም ጉዳይ ልጨርስልህ። አንደኛ ይሄ ትራዲሽናሊዝም የሚባለውን ይቀበል ነበረ፣ ነፍስ ከእናትና ከአባት ትከፈላለች ብሎ የሚለው እሱን መቀየሩን ነው ያስቀመጠው። ሁለተኛ ደግሞ በጸጋ ጉዳይ ላይ ድሮ ያምነው የነበረው እንዴት ነው ምንድን ነው እግዚአብሔር እንደሚያምነው አውቆ አስቀድሞ ጸጋውን ይሰጣል ብሎ የሚባለውን ይይዝ ነበረ። እሱ ግን ኋላ ላይ እግዚአብሔር እውቀቱ ከዘላለም ስለሆነ ለሁሉም ሳፊሽንት ግሬስን ይሰጣል። ነገር ግን እውቀትን ምንድነው እምነትን የሚሰጠን ስለምናምን ሳይሆን እንድናምን ነው። ይሄ ኋላ ላይ የሚመጣው የሞሊኒስትና አውግስቲኒያን የሆኑ ክርክሮች አሉ በእኛ ቤተክርስቲያን ውስጥ ማለት ነው። አንድን ሰው ጸጋ የሚሰጠው እግዚአብሔር ፖሲቢሊቲ ትሪ ኦፍ ኖሌጅ ይሰራና ለዚህ ስለሚያምን ጸጋን ሰጠዋለሁ፣ ለዛኛው ስለሚያምን ጸጋን አልሰጠውም ብሎ አይልም ይላል። ይሄ ፕሪቪኒየንት ግሬስ የሚባለው ሰውን አስቀድሞ ወደ ክርስትና እምነት እንደሚመጣ የሚሰበውን የእግዚአብሔር ጸጋ ላይ ያለ ቪው ነው ማለት ነው።
ከዛ ውጭ ግን ሰው ነፃ ፈቃድ አለው፣ ስለዚህ እግዚአብሔር ጸጋ ጋር መተባበር ይችላል የሚለውን በደፈናው ያስተማረውን ሀሳብ ቀይሯል። ሰው ነፃ ፈቃድ አለው፣ ቢሆንም ግን ያ ነፃ ፈቃዱ ደካማ ስለሆነ በእግዚአብሔር ጸጋ ሊደገፍ ይገባል ብሎ ኋላ ላይ ሀሳቡን አስቀይሯል ማለት ነው። ከዛ ውጭ የሉተራን እና የካልቪኒስቶች እዚኛው ፖይንት ላይ ደግሞ የሚለየው ምንድን ነው? አንደኛ ነፍስ ይሄ የቶታል ዲፕራይቪቲን ስለሚያምኑ እነሱ ነፍስ በቀጥታ ከእናትና ከአባት ትከፈላለች የሚለውን ትምህርት ከአጉስጢኖስ ቀይረዋል። ከክሬሽኒዝም ወደ ትራዲሽናሊዝም መጥተዋል ማለት ነው። ከዛ በመቀጠል ደግሞ ስቲል የሲምፕል ኖሌጅን ተጠቅመው ወደ ዳብል ፕሪዲስቲኔሽን ይሄዳል። ማነው የካልቪኒስት ማኒኪያን ተቋርጬ ነበር። ቀጥል አለ ካለሁኝ እኔ ስለ ጸጋው አጉስጢኖስ ቀየርኩ ያለው ይሄ ሚድል ኖሌጅ ተብሎ ኋላ ላይ የሚፈታውን ሀሳብ አይነት ነገር አልቀበልም ትቻለሁ ነው የእሱ ሀሳብ። አንብበኸዋል ግን ይህንን እንዲህ ያለበትን የአውግስትን ክፍል ጁስ ከይቅርታ ጋር አንብቤዋለሁ። እስቲ ሚድል ኖሌጅ የሚለው የቱ ጋር ነው? ኦኬ ሚድል ኖሌጅ ሌተር ዲቨሎፕ የሆነ ወርድ ነው። ኤግዛክትሊ እሱ እንደዛ አይደለም። ስለዚህ አውግስትን ያለውን እስቲ ምን ያምናል? አሁን ላተር ዴቨሎፕ ካደረገ በራሱ በአውግስትን አይደለም በሌላ ሰው ነው። ስለዚህ የሌሎቹን ሰዎችን ሳይሆን ያልኩ እኔ የራሱን የአውግስትንን ጽሑፍ አንብበዋል? ፕሪዴስቲኔሽን ኦፍ ዘ ሴንትስ የሚለውን ጽሑፉን አንብቤዋለሁ። ምን ይላል አጉስጢኖስ? ድሮ እግዚአብሔር ስለሚያምኑ ነው ጸጋ የሚሰጣቸው ብሎ ይላል። አሁን ግን እግዚአብሔር አስቀድሞ ከዓለም አስቀድሞ በሲምፕል ኖሌጅ ያውቃል። ለተመረጡት የሚሰጠው ጸጋ ለተመረጡት ነው ብሎ ያስቀምጣል። ከዛ ቀጥሎ ደግሞ እግዚአብሔር ጸጋን የሚሰጠው ስለምናምን ሳይሆን እንድናምን ነው። ምክንያቱም እግዚአብሔር የሚሰጠን እምነት ራሱ ቴዎሎጂካል ቨርቹ ነው፣ እንደ እግዚአብሔር ጸጋ ነው። ከዛ ሜሪቱ ራሱ የቅዱሳኖቹ ሜሪት እንደ እግዚአብሔር ጸጋ የሚያፈሩት የሚመጣው ከእግዚአብሔር ጸጋ የተነሳ የእግዚአብሔር ጽድቅ በእነሱ ውስጥ ስለሚጨምር ነው እንጂ ሰዎች በራሳቸው መስራት ስለሚችሉ አይደለም። ስለዚህ ድነቱ ጸጋ መር ነው ብሎ ይላል ማለት ነው። ከዛ ሰው በራሱ መስራት ይችላል ያለ እግዚአብሔር ጸጋ ብሎ ያሉትን የፔላጂያኖቹን ያወግዛል። ሴማ ፔላጂያኖቹ ደግሞ የኛ ስራና የእግዚአብሔር ጸጋ አንድ እኩል መሆን አለበት ብሎ የሚለውን ያወግዛል ማለት ነው። ስለዚህ ሰው ሲሰራ ስራው ያስፈልጋል። አዎ እሱም ያስቀምጣል። ያለ ፍቃድ የፈጠረህ እግዚአብሔር ያለ ፍቃድ አያድንህም ብሎ ይላል። ነገር ግን ያ ስራ ደግሞ በእግዚአብሔር ጸጋ አማካኝነት የእግዚአብሔር ጽድቅ በእኛ ውስጥ ስለሚጨምር የምንሰራው ነው ብሎ ያስቀምጣል ማለት ነው። ሲምፕል ነበር የሚያስተምረው እዚህ ክፍል ላይ። እስቲ አሁን ፕሬዴስቲኔሽን ኦፍ ዘ ሴንትስ ላይ እንግዲህ አሁን የሀሳቡን ከቀየረ በኋላ የሰራው ስራ ስለሆነ የጻፈው ጽሁፍ ስለሆነም ራሱም እዚህ ላይ ስላስቀመጠውን የቱ ጋር ነው በፈቃዳችን ያለ ፈቃዳችን አላዳነንም የሚለው? ኤግዛክትሊ ኮት አይ ዶንት ሪሜምበር፣ ብቻ ግን ኢት ዋዝ አፍተር ዘ ኮንትሮቨርሲ ኦፍ ይሄ ፔላጂያን ከፔላጂያን ኮንትሮቨርሲ በኋላ ጽፎ ሊሆን ይችላል። ግን እኔ እያልኩ ያለሁት ከዛ በኋላም አብዴት እያደረገ ስለሚሄድ ማለት ነው አውግስትን በዚህ አሁን በዚህ በጠቀስኩልህ ስራው ላይ እሺ አሁን በጠቀስኩልህ ስራው ላይ ፕሬዴስቲኔሽን ኦፍ ዘ ሴንትስ ላይ በፈቃዳችን ነው የሚያድነን የሚል ማለት እኔ እንግዲህ በሚገባ አንብቤዋለሁ ብዬ አስባለሁ። እዚህ ላይ የለም በፈቃዴ ነው የሚያድነኝ ሳይሆን ሲጀመር በቃ ልክ የሉትራኑ የካልቪኒስቱ አይነት በቃ ፈቃዳችን ታሟል እና አንድ ሰው ፈቀደ ማለት አመነ ማለት ነው። በነገራችን ላይ ፈቅጄን ያዳነኝ ማለት ፈቀድኩኝ ማለት አዎ አድነኝ እያለ ነው ማለት ነው። ያ ሰው ዊሉ አለ ማለት በሌላ አማርኛ እምነቱ አለ ማለት ነው። እንዴ ታዲያ ካላመነም አልፈቀደም ማለት እኮ ነው ገና ከጅምሩ። ስለዛ ስላመንኩኝ ነው የዳንኩኝ ያስብላል። አውግስትን እሱን ነው ቀጥታ ስትሬት ፎርዋርድ የሚቃወመው ይህንን ትምህርት ነው። የቱን ትምህርት? አይ ስላመንን ምናምን ዳነን የሚባል ነገር የለም። ይልቁንም እግዚአብሔር ጸጋውን ስለሰጠን አመንን፣ ከዛ በኋላ መልካም ስራን ሰራን፣ ከዛ እንድናለን። ይሄኛው ጸጋ ራሱ አሁን አንተ እንዳልከው ለያይቶት ጸጋውን ማለት ነው ፕሪቪኒየንት ግሬስ ምናምን ብሎ አይለዩም። የለም እንደዛ የሚልም የለም። አይለዩም። ጸጋውን ለያይቶ አያስቀምጥም። ባለሳፊሽንት ግሬስ እና ፕሪቪኒየንት ግሬስ እንዳውም መጀመሪያ ተቀምጦ የምናገኘው በአጉስቲኒያን ጽሑፍ ነው።
እሱን እኮ ነው የምልህ። አሁን ይኸውልህ አንተ በአውግስትን ስራዎች ውስጥ ነው እንደዚህ ያለ ነገር ያለው ስትል እሱን እኮ ነው የምልህ። አየህ አውግስትን ራሱ እያልኩ እኮ ነው አሁን ብዙ እኔ ራሴን ፐርሰናሊ ስትረግል ሳደርግበት የነበረው ነገር ምንድን ነው? ከዚህ ቀደም የአውግስትን ስራ ላይ አውግስትን ይኸው በሌላ ክፍል ላይ ስለ ነፃ ፈቃድ እንደዚህ የሚመስል ነገር አስተምሯል። ኧረ እሱ እንደዚህ አስተምሯል እና እንላለሁ። እዚህ ጋር ደግሞ ሌላ ነገር ይላል። ምንድን ነው ይሄ ጊዜውን ይዘህ መሄድ ነው። መቼ ጻፈው? ለምሳሌ ከዚህ አሁን ይህንን መጽሐፍ ከጻፈበት ጊዜ በኋላ ጽፏል ወይ? ቆይ አንዴ እሺ በቃ አሁን ያልኩ መጽሐፍ ላይ ይሄኛው ፕሪቪኒየን ግሬስ ነው ሲባል ልክ አሁን ላይ እኛ እንደምንረዳው ማለት ነው። የፕሪቪኒየን ግሬሱ ምንድነው አሁን ላይ እኛ የምንረዳው ዳግም የሚወልድ አይነት ነው ብለህ ነው እንደዛ አይደለም እየተረዳ ያለው። ፕሪቪኒየን ግሬስ የሚባለው በቃ ሰዎች አቅምን የሚሰጡ ብቻ ሰዎች እንዲያምኑ እንደው የሚያግዝ አይነት የሚረዳ እንጂ ዳግም የሚወልድ አይደለም። ራይት? በቃ ዳግም የማይወልድ ወይም ደግሞ ዝም ብሎ እንደው የተወሰነ እገዛ ብቻ የሚያደርግ አይነት ነገር ብሎ ያስቀመጠበት አለ እዚህ። ኦኬ እሺ፣ ይህንንም ቀጥታ እንትኖቹን ላታገኝ ስለምትችል ችግር የለውም። እሺ፣ ስለዛ ቼክ አድርገውና ይህ በተለይ ይህንን ስራውን ፕሪዴስቲኔሽን ኦፍ ዘ ሴንትስ የሚለውን ከዛን እስኪ አንድ ቀን አብረን እናየዋለን። እሱ ብቻ አይደለም፣ ከዛ በኋላ የጻፋቸዋል ምንም ሌተር ዲቨሎፕ አይደሉም። ምክንያቱም ሂ ሪሜንስ ኮንሲስተንት ከዛ ጊዜ ጀምሮ በኋላ የጻፈው ትምህርት ላይ እና በግልጽ አጉስጢኖስም እኛም የሰው ልጅ ፈቃድ በኃጢአት ምክንያት ደክሟል ብለን እንላለን። ፈቃዱ ሙሉ በሙሉ ሞቷል አጥቶታል ብለን አንልም። ስለዚህ ደክሟል ማለት ማመን ግን ይችላል ነው? አዎ ይችላል። ነገር ግን ይሄ ሁሉም ነገር በምድር ተፈጥሮ ሰው ራሱን እስካገኘበት ጊዜ ጀምሮ እንዲሁም ማመን መቻሉና ፋካሊቲው ግን ከእግዚአብሔር የተሰጠ ስለሆነ እሱንም ስጦታ ብሎ ይጠራዋል። ከዛ ውጭ ግን በግልጽ እሱ ራሱ የሚያስቀምጠው ነገር ምንድን ነው? እግዚአብሔር ስለምናምን ሳይሆን ጸጋ የሚሰጠን ማለት ይሄ ሰውዬ ጸጋ ብሰጠው ያምናል፣ ያኛው ሰውዬ ግን ጸጋ ብሰጠው ስለማያምን ይቅርበት አይልም ይላል። ይሄ ስለ ፕሪቪኒየን ግሬስ ወይም ደግሞ ስለ ሳፊሽንት ግሬስ ያስቀመጠው ነው አጉስጢኖስ ራሱ ማለት ነው። ለሁሉም እግዚአብሔር ጸጋውን ይሰጣል ብሎ ይላል። ለምን? ለሁሉም ሊያምኑበት የሚችሉትን አጋጣሚ ወደ እሱ የሚስብበትን አጋጣሚ ሳይፈጥር እግዚአብሔር ሁሉም ላይ መፍረድ ስለማይችል ብሎ ያስቀምጣል ማለት ነው። ከዛ በኋላ ግን he literally said this ያለ ፈቃዳችን የፈጠረን እግዚአብሔር ያለ ፈቃዳችን ወይም ደግሞ አንዳንድ ተርጓሚዎች ያለ ትብብራችን ብለው ይሉታል አያድነንም ብለው ይላሉ። እና እሱም ራሱ ስቲል ኢቭን እንዳት ሳይኮሎጂ ኦፍ ግሬስ ራሱ ኮላቦሬቲቭ ኢሌክሽን ነው የሚያስተምረው። በእግዚአብሔር መመረጣችን ከእግዚአብሔር ጋር የምንተባበርበት ነው ብሎ የሚያስቀምጠው እሱ እዛም የሚያብራራበት ክፍል ላይ ራሱ በጸጋ ምክንያት ያንን መልካም ነገር የምንሰራው ሲል ያንን ጸጋ እምቢ ማለት እንደሚቻል ስቲል ያስቀምጦ ነው የሚሰራው። ስለዚህ እሱ እንዳውም አጌንስት ፔላጂየስ እና ከዛ በኋላ በተጻፉ ጽሁፎቹ ኤግዛክት ሳይቴሽኖቹ ስለሌለኝ ነው ዋትስ ፍሪደም ዋትስ ፍሪ ዊል የሚለውን ያብራራል። ፍሪደም ለሱ ሁለት የሚመረጥ ነገር ካለ የሰው ልጅ ፍሪደም አለው። ኢቭን ኢን ዘ ስቴት ኦፍ ግሬስ ሰው ልጅ እግዚአብሔርን ወይም ሰይጣንን ሊመርጥ ይችላል ኢቭን በደካማ ፈቃዱ። ስለዚህ ለሱ ፍሪደም አለው የሰው ልጅ። ከዛ በኋላ ደግሞ የፍሪ ዊል ደግሞ ምንድነው? እነዚህን የሚመረጡትን ነገሮች መምረጥ የመቻል የመወሰን ብቃት ነው ብሎ ያስቀምጣል። ስለዚህ አጉስጢኖስ ኢቭን አፍተር ፔላጂየስ ባሉ ጽሁፎቹ እንደዛ ብሎ ያምናል ማለት ነው። ከዛ ውጭ ግን እግዚአብሔር ለእያንዳንዱ ሰው ለዚህኛው ሰውዬ ይሄኛውን ጸጋ ብሰጠው ላይቀበል ስለሚችል አልሰጠው ይቅርብኝ፣ ለዛ እንደዚህ እያለ በዚህ አይነት ቤዝድ ካልኩሌሽን እየሰራ አይሄድም። ሲምፕል ዲቫይን ኖሌጅ ያለው ለሁሉም ለፍጥረት በሙሉ ሳፊሽንት ግሬሱን ያስቀምጣል። እማያምን አይቀበልም ማለት ነው። ከስር የስትሮስ ቶታል ዲፕራይቬሽን አያምንም። ቶታል ዲፕራይቬሽን እንደ ቶታል ዲፕራይቬሽን ኤክስፕላኔሽኑ አንደኛው ቶታል ዲፕራይቭድ መሆኑ ሙሉ በሙሉ ነፃነትና ነፃ ፈቃዱን አጣ ብሎ ማለት ስለሆነና ከዛ በኋላ ደግሞ ኮንኩፕሽንስ የሚባላል ጠማማ ዝንባሌ እንደ ሰው የሚኖረን ማለት ነው። እሱን ራሱ ለሱ እስካልተገዛን ድረስ ኃጢአት አይደለም ብሎ ነው የሚያስቀምጠው አጉስቲን። ሉተራን they believe that it is sin itself ኮንኩፕሽንሱ ራሱ ማለት ነው። ስለዚህ አጉስጢኖስ በዚህ አይነት መልኩ አይደለም የሚሄደው። ስቲል ግን በእነዚያ ኤክስፕላኔሽኖች ውስጥ አጉስጢኖስ የሰራቸው ስህተቶች አሉ ወይ ካለን አዎ ሳይኮሎጂካል ግሬስ ላይ ኤክስፕሌን ሲያደርግ ያስቀምጣቸው ነገሮች አሉ ማለት ነው። እሺ እንግዲህ አሁን የተናገርካቸውን ነገሮች አሁን ማስረጃ አቅርብ ባልኩ ቁጥር አሁን ለጊዮጂ ላይ ለሚያልከኝ ስለሆነ ዝም ብዬ ልለፈው። ምክንያቱም አውግስቲንን እኔ ከቅድም ጀምሮ የምነግርህ ነገር ይሄንን ነው። አውግስቲን
ረዥም ጽሁፍ አለኝ ግን ባነባው አስርቻቸዋለሁ ከነ ሳይቴሽኑ ያለ ጽሁፍ አለኝ እጄ ላይ። ችግር የለም መጽሐፍቱን እያወጣን ማየት እንችላለን። ስፔሻሊ ደግሞ መቼ አሁን ከሰጠው መጽሐፍ የሰጠው መጽሐፍ ጊዜ የተጻፈና ከዚህ በኋላ የተጻፈ ካለን ችግር የለም። ከዚህ በኋላም ከዚህ በኋላም የጻፈው ራሱ ከሆነ ምንድነው ከዚህ በኋላም ከጻፈ ምንም ችግር የለውም። ቼክ እያደረግን ማየት እንችላለን። አሁን ራሱ ካለ አውጥተው ማለት ነው። ምን ብሎ የተናገረበትን አንደኛ ነፃ ፈቃድ አለው ሰው። ነፃ ፈቃድ የሚለውን ነፃ ፈቃድ የምትለዋን ቃል ይጠቀምና አውግስቲን ግን የሆነ አዚፈርዝ ቦንድድ ማለት ነው የተያዘ የተገደበ አይነት እንደሆነ የተገደበ ኢነሴንስ ለማመን ራሱ በዛ ደረጃ የማይችል ማለት ነው። ለማመን የማይችል እንደሆነ አሁን ራሱ እዚሁ ጋር ከፍቼ አሳይሃለሁ። ማለት እምነትን ማለት ነው። እሱ የሚያየው እንዴት መሰለ? ልክ እንደ ሉትራኖቹ እንደ ካልቪን። ቆይ መጀመሪያ አንተ ልጠይቅህ። እምነት በፈቃዳችን የምናምነውና እግዚአብሔርም ግን ያንን እምነት ዝም ብሎ እንደዚህ የሚተው ሳይሆን ይልቁንም እያሳደገው ማለት እምነት ራሱ ዝም ብሎ የሆነ ስታቲክ ነገር ሳይሆን ዳይናሚክ ነው፣ እያደገ የሚሄድ ነገር ነው። ራይት እምነት ራሱ ስጦታ አይደለም። በዚህኛው ኤክስፕላኔሽን ውስጥ ሙሉ ሀሳቡን እገዛዋለሁ፣ ግን እምነቱ ራሱ እግዚአብሔር የሚሰጠን አይደለም በዚህኛው ኤክስፕላኔሽን ውስጥ። ስለዛ አንተ ፈቅደህ የምታምነው አይደለም? ኖ ፈቅጄ የማምነው ነው። ነገር ግን እንዳምን ደግሞ የእግዚአብሔር ጸጋ ሊረዳኝና ሊያነሳሳኝ ይገባል። እሱ ይገባል፣ ጸጋ ሊንቀሳቀስ ይገባል ብዬ አምናለሁ። ሊያግዝ ይገባል። ይህንን በነገራችን ላይ የአውግስቲን ተቃዋሚዎች ራሱ አሁን አንተ ያልከውን አሁን መጨረሻ ላይ ያልከውን ይሉት ነበረ። አሁን እዚህ ምንድነው ፕሬዲስቲኔሽን ኦፍ ዘ ሴንትስ ላይ ለማመን የእግዚአብሔር እርዳታ ያስፈልጋል ይላሉ። ከዛ በኋላ እኛ ምንድነው የእግዚአብሔር እርዳታ ያስፈልጋል፣ ከዛ በኋላ ግን እኛ እናምናለን። የሳው ካመንን በኋላ እግዚአብሔር ደግሞ ያንን እምነት እየጨመረው ይሄዳል ሲሉት አውግስቲን ይህንን ይቃወምና ገና ከጀምሩ አንተ ማመን አትችልም ነው። በቃ እምነትን ይሰጥሃል ነው። እምነትን የሚሰጥህ ከሆነ ገና ከጀምሩ አንተ ለምን ታምናለህ? ራሱ እግዚአብሔር ከሆነ እምነትን የሚሰጠው ሰውየው ለምን ይጠየቃል? ማለት ያላመነው ሰውዬ ያላመነው እግዚአብሔር ስላልሰጠው ነው። አይሆንም። አውግስቲን ፋውንዴሽኑ የሰው ምንድን ነው? ሰው የፈጠረው ነገር አይደለም። የሰው ልጅ እንዲያምን ፋካሊቲውን ራሱ የሰጠው እግዚአብሔር ነው። የእሱ ሀሳብ አይደለም። አሁን አንተ ያልከው እሱኛው አሁን አንተ መጨረሻ ላይ ያልከው እሱኛው ትክክለኛው ነው። አሁን አንተ ያልከው ሰውየው እንዲያምን ምን እንዲል ምናምን በቃ ሲጀመር እግዚአብሔር መኖር አለበት። ላንብብላችሁ የማንቀበላቸው ክፍሎች ያሉትን ጨምሮ እና የምንቀበልበት የሱን ቤዝድ ያደረግንባቸውን ክፍል እንዳለ በጠቅላላ የያዘ ስለሆነ ምን ከሚለው መጽሐፉ ነው። ይሄ ጓደኛዬ ነው ያዘጋጀው፣ ቴዎሎጂያን ነው ከሚለውና ስንት ዓመተ ምህረት ላይ እንደተጻፈ እዚሁ ጋር ይኸው ልይለ ከዚህኛው መጽሐፍ በኋላ ነው ወይስ በፊት ነው የሚለውን ምንድነው ኮት የሚያደርጋቸው አጌንስት ፔላጂያን የጻፋቸውን ጽሁፎችን ነው እዚህ ጋር እና እያነበብኩት ሲሄድ ይሄኛውን ከዛኛው ክፍል የሚለውን ሳይቴሽኑን አብሬ እያነበብኩት እሄዳለሁ። እኮስ ቆይ አንዴ መጀመሪያ መጽሐፉን ንገረኝና ከዛም መቼ እንደተጻፈ። አሁን እኮ ቅድም ያልኩህ ይህንን እኮ ነው። አውግስቲን በጊዜ ውስጥ ራሱን አፕዴት እያደረገ ስለሄደ አንዳንድ ነገሮችን ተሳስቻለሁ እያለም ሲናገር ስለነበረ አሁን ተሳስቻለሁ ካለበት መጽሐፉ በፊት ነው በኋላ ነው የተጻፈው አሁን አንተ የምታመጣው የሚለውን አስቀድመን እሱን አሁን የትኛው መጽሐፍ ነው እሱ እንደዛ እንደሆነ እስቲ እናረጋግጠው። ሳይቴሽኖቹን እንሰጣለሁ፣ ላንብበው ጽሁፉን። ይሄንን ጽሁፉን አንብበህ ጥቅም የሌለው ነገር እንዳይሆን እኮ ነው። መጀመሪያ መጽሐፉን ንገረኝ፣ መጽሐፉን ንገረን መጀመሪያና የማይሆን ከሆነ ጽሁፉ ስለማያስፈልግ ከመጽሐፍ ረዥም ጽሁፍ ነው ማለት በጣም ረዥም አይደለም፣ ግን ረጅም ጽሁፉን ችግር የለውም እኮ ያዝ አድርገውና ከየት ላይ እንደጠቀሰው እኮ ነው ያልኩህ። ማስረጃውን መጀመሪያ ንገርና ማስረጃው መቼ እንደተጻፈ እንድናውቀው እኮ ነው። ከዛ በኋላ ብትችል መጽሐፉን ብገልጠው ጥሩ ነው። ትልቁ ላይ አድርገው አዳም እና ከፍላቸዋለሁ ሳይቴሽኖቹንም ጽሁፍ ያስቀምጣልና ስለዚህ ምን ላይ የጻፈው ክፍል ላይ እንደዚህ ብሎ ይላል፣ ይሄኛውን እንቀበላለን ያንኛውን አንቀበልም እያለን የሚሄደው እኮስ ምን መጽሐፉ ላይ ሳይቴሽኖቹ ኦን ዘ ፕሬዘንቴሽን ኦፍ ዘ ሴንስ ቡክ 2 ቻፕተር 35 ይጠቀማል። ኦን ዘ ፕሬዲስቲኔሽን ኦፍ ዘ ሴንስ ቡክ 2 ቻፕተር 35 ይጠቀማል። እሱ ማለት አሁን የከፈትኩልህ መጽሐፍ ማለት ነው። ገባኝ። ከዛ the major works አንሰልም ኦፍ ካንተርበሪ articulating Augustinian position የሚለውን ይጠቀማል። አንድ በአንድ እያንዳንዳቸውን እንትን እያላቸው
እሺ ኦን ዘ ፕሪደስቲኔሽን ኦፍ ዘ ሴንትስ ቡክ 2 እሺ ቻፕተር ስንት ልክፈትልህ? ይቅርታ አንድ ጊዜ ቴክኒካል ዲፊከልቲ ቡክ 2 ቻፕተር 35 ነው ኮት የሚያደርገው። የሚተቻቸው ክፍሎች አሉ። ኤግዛክትሊ እየደገፈው ነው እያነሳው ነው አላውቅም፣ ግን አኩስ ወይ ደግሞ ቼክ አድርገው አይሻልም? ጁሲ አሁን አንተ እየተቸው ይሁን ምን እያለው ይሁን እንኳን ባላወቀው ነገር ላይ ምን ነው የሚተቸው አለ፣ የሚደግፈው ክፍል አለ። እሺ አሁን ስለዚህ አሁን ከዚያውን ቻፕተር 35 ላይ እስቲ ምን ይላል አለ። ይኸው እዚህ ጋር እኔ ፊት ለፊት ላይ አውጥቼልህ አስነብብሃለሁ ራሱን ቻፕተር 35 አሁን ኤግዛክትሊ ሙሉ ጽሁፉን በአንድ ጊዜ ላይክ ፓራፍሬዝ አድርጌ ልነግርህ አልችልም። ሙሉ ጽሁፉን አንብቤዋለሁ። የምንቀበለውና ማንቀበለው ክፍል እንደዛ ማለት ይሳብ ምንድነው የሚለው እያልኩህ እኮ አይደለም አንተን ጁሲ እንዴ እንደዚህማ እኔንም ብትጠይቀኝ እኮ አልመልስልህም። በየምዕራፎቹ ያለውን ነገር እዚህ ምዕራፍ ላይ ያለው ምንድነው እዚህ ምዕራፍ ላይ ያለው ምንድነው ብትለኝ እኮ ይሄ ምንድነው ሸምድጂው እኮ ቁጭ ልል እኮ አልችልም። እንደዛ ሳይሆን የምልህ እሱ ላይ ቀርቶ ምን አልከኝ ወዳጅ? ተቋርጣል መሰለኝ ጆ። ስልክ እየገባብን ነው መሰለኝ። ችግር የለም ይምጣና እሺ አስወረደው መሰለኝ። ባራክ እስከዛ